ወድ አንተ ታውቃለህ ጌታዬ ሆይ ሁሉን ታውቃለህ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ ኦርቶዶክሳውያን ክርስቲያኖች ሁላችሁ ክርስቶስ ተንሥአ እሙታን በአብይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ከሙታን ተለይቶ የተነሳው ሰይጣንን አስሮ አዳምን ነፃ ያወጣው ከእንግዲህ ሰላምና ደስታ ይሁን ያለን ጌታችን መድኃኒታችን ኢየሱስ ክርስቶስ ስለዚህ ሰዓትና ስለዚህ ዕለት ለዘላለም የተመሰገነ ይሁን። እግዚአብሔር መንፈስ ቅዱስን ምስጢር ገላጭ አድርገን ለዛሬ የምንማማርበት የትምህርታችን ርዕስ ታፈቅረኒኑ እምዕሉ ፈድፋደ፣ ከነዚህ አብልጠ ትወደኛለህን? የዮሐንስ ወንጌል ምዕራፍ 21 ቁጥር 15 ላይ ተጽፎ በምናገኘው ኃይለ ቃል ነው። ይህን የፍቅር ጥያቄ ያቀረበው ጌታችን መድኃኒታችን ኢየሱስ ክርስቶስ ሲሆን ጥያቄውን የተጠየቀው ቅዱስ ጴጥሮስ ነው። የተጠየቀበት ምክንያት የመጀመሪያው የንስሐ ዕድል ለመስጠት ነው። ቅዱስ ጴጥሮስ ጌታችን በተያዘባት ሌሊት 3 ጊዜ አላውቀውም ብሎ ክዶት ነበር። ጌታችን 3 ጊዜ ትወደኛለህ ብሎ በመጠየቅ በዚያው ልክ 3 ጊዜ እወድሃለሁ የሚል የምስክርነት ቃል እንዲሰጥና የቀድሞው ክህደቱ በንስሐ እንዲታበስለት አድርጓል። ሁለተኛው ከሌሎች ደቀ መዛሙርት በበለጠ ራሱን ዝቅ እንዲያደርግ ሐዋርያው ጴጥሮስ ቀደም ሲል ሁሉም ቢክዱህ እኔ ከቶ አልክድህም በማለት ከሌሎቹ ደቀ መዛሙርት በላይ ፍቅርና ጽናት እንዳለው ተናግሮ ነበር። ጌታችን ከነዚህ አብልጠህ ብሎ ሲጠይቀው ጴጥሮስ የቀድሞ ትምክህቱን ትቶ አንተ ታውቃለህ በማለት ራሱን ዝቅ አድርጎ እንዲመልስና ትሕትናን እንዲማር አድርጎታል። ሦስተኛው የመንጋው እረኛ አድርጎ ለመሾም ጌታ መንጋውን ወይም ምዕመናንን አደራ ከመስጠቱ በፊት ለዚህ ኃላፊነት ብቁ የሚያደርገው ዋናው መመዘኛ ፍቅር መሆኑን ለማሳየት ነው። ቅዱስ ጴጥሮስ 3 ጊዜ ፍቅሩን ካረጋገጠ በኋላ ጌታ በጎቼን አሰማራ፣ ጠቦቶቼን ጠብቅ በማለት የቤተ ክርስቲያንን መሪነት ሥልጣኑን አጽንቶለታል። አራተኛው ለወደፊት መሥዋዕትነት ለማዘጋጀት ፍቅሩን ካረጋገጠ በኋላ ጌታ ጴጥሮስ እንዴት ባለ ሞት እግዚአብሔርን እንደሚያከብር ወይም ሰማዕት እንደሚሆን አስረግጦ ነግሮታል። ይህ ጥያቄ ለጌታችን ያለው ፍቅር እስከ ሞት ድረስ የሚያደርስ መሆኑን እንዲረዳ ለቅዱስ ጴጥሮስ ጌታችን መድኃኒታችን ኢየሱስ ክርስቶስ ተናግሯል። ይህንን የእግዚአብሔርን ቃል የምትሰሙ ሁላችሁ ዛሬ ጌታችን ኢየሱስ ክርስቶስ ከፊት ለፊታችሁ ቆሞ እያንዳንዳችንን በየስማችን እየጠራን ከነዚህ አብልጠህ ትወደኛለህን ቢለን መልሳችን ምን ይሆን? ጌታ ቅዱስ ጴጥሮስን አብልጠህ ትወደኛለህ ያለው ቅዱስ ጴጥሮስ ከላይ በጠቀስናቸው ምክንያቶች ፍቅሩን እንዲያድስ ነው።
ዛሬም ዓለማችን በጦርነት ሀገራችን በልዩነት በግጭት በታመመችበት በዚህ ሰዓት መፍትሄው ወደ መጀመሪያው ፍቅር መመለስ ነው። ለዚህም እግዚአብሔር መንፈስ ቅዱስ ይርዳን። ከነዚህ አብልጠህ ትወደኛለህን? ከነዚህ የሚለውን ቃል ሊቃውንት በሦስት መንገዶች ተርጉመውታል። አንደኛው ከሌሎች ደቀ መዛሙርት አብልጠህ ትወደኛለህን ሲለው ነው። ቅዱስ ጴጥሮስ አስቀድሞ ሁሉም ቢክዱህ እኔ አልክድህም ብሎ በማቴዎስ 26 ቁጥር 33 ላይ ራሱን ከሌሎች ደቀ መዛሙርት በላይ አድርጎ ነበር። ጌታም ይህንን ትምክቱን ለማስተካከል አሁንስ ከነዚህ አብልጠህ ትወደኛለህን አለው ብለው ሊቃውንት ይተረጉሙታል። ሁለተኛው ከቁሳዊ ንብረት አብልጠህ ትወደኛለህን ሲለው ነው። ቅዱስ ጴጥሮስ ጌታ ከሞተ በኋላ ተስፋ በመቁረጥ ወደ ቀድሞ የዓሣ ማጥመድ ሥራው ተመልሶ እንደነበር በዮሐንስ ወንጌል በምዕራፍ 21 ቁጥር 3 ላይ ተገልጧል። ጌታም ከዚህ ከምትወደውና ከምትመካበት ሀብትህ የኔ ከምትለው ንብረትህ የዕለት ተግባር ይልቅ እኔን ትወደኛለህን ሲል ጠየቀው። ሦስተኛው ከዚህ ማዕድ ፍቅር አብልጠህ ትወደኛለህን ሲለው ነው። አዎ ለሰው ልጅ በምድር ላይ ሲኖር ከምግብ የቀረበው ምንም ነገር የለው። ብዙዎቻችን የምንደክመው፣ የምንለፋው፣ የምንሮጠው የዕለት ጉርስ የዓመት ልብስ ለማግኘት ነው። ጌታችን ኢየሱስ ክርስቶስ የሰው ባህሪ ለዚህ ቅርብ መሆኑን ስለሚያውቅ ደቀ መዛሙርቱን መግቧቸዋል። ከሙታን ተለይቶ ከተነሳ በኋላ ይህንን አድርጓል። በፍቅሬ ማርኬ በሰጠሁ ማዕድ ፈንታ አንተስ ለእኔ ምን አይነት ፍቅር አለ ማለቱ ለመግለጽ ትወደኛለህን በማለት ጠየቀው። ሐዋርያው ቅዱስ ጴጥሮስም ጌታ ሆይ አንተ ሁሉን ታውቃለህ፣ እንድወድህም ታውቃለህ እንዳለው እኛም በተግባር ፍቅራችንን የምናሳይበትን ልቦና እግዚአብሔር መንፈስ ቅዱስ ያድላል። ሊቁ ቅዱስ ዮሐንስ አፈወርቅ ሐሳብ ሲያብራራ ጌታችን ጴጥሮስን የጠየቀው እርሱ ስለማያውቅ ሳይሆን እኛ መሪዎች መንጋውን ለመጠበቅ ምን ያህል ፍቅር ሊኖረን እንደሚገባን ሊያስተምረን ነው። እውነት ነው። ለምንመራው ሕዝብ ፍቅር ከሌለን እንዴት ኃላፊነት መውሰድ እንችላለን? ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ በደሙ የዋጃትን ቤተ ክርስቲያንን ምዕመናንን ለቅዱስ ጴጥሮስ አሳልፎ ለመስጠት መጀመሪያ ፍቅሩን ጠየቀው፣ መውደዱን ጠየቀው። ይህ መውደድ ስለ በጎቹ ራስን አሳልፎ እስከ መስጠት የሚጠይቅ መውደድ ነው። ዛሬ በኦርቶዶክሳዊ ተዋሕዶ ቤተ ክርስቲያን ከቅዱስነታቸው ጀምሮ ያሉ ብፁዓን ሊቃነ ጳጳሳት በዚህ መንገድ ነው ስልጣኑን የተረከቡት። በዚህ መንገድ ነበር ለምዕመናን ኃላፊነት እንዲኖራቸው የሚጠየቁት። ዛሬ ግን እንደዚያ ይሆን? ስንቶቻችንን ለምዕመናን ፍቅር ያለን ከነሱ በፊት እኛን ያስቀድመን የምንል አላውቅም። መከራው ሲመጣ ምናልባት እግዚአብሔር የሚያገኛቸው ያዘጋጃቸው ሰዎች አባቶች ሊኖሩ ይችላሉ። ሊቁ ቅዱስ ቄርሎስ ዘእስክንድርያ በዚህ ሐሳብ እንዲህ ብሎ ይገልጠዋል። ጌታችን ኢየሱስ ክርስቶስ ቅዱስ ጴጥሮስን 3 ጊዜ መጠየቁ ቀድሞ በፈሪሳውያን ግቢ በብርድ ሰዓት ያደረገውን 3 ክህደት ለመደምሰስና አዲስ ሕይወት ለመስጠት ነው። ተስፋ የማይቆርጥብን አምላክ በቅዱስ ጴጥሮስ ተስፋ ሳይቆርጥ ከሙታን ተለይቶ እንኳን ሲነሳ በገሊላ ቀድማችኋለሁ ለጴጥሮስም ንገሩት ብሎ ቅዱስ ጴጥሮስን ጌታችን መድኃኒታችን ኢየሱስ ክርስቶስ በተስፋ እንደሚመለስ የትንሣኤውም
ተካፋይ እንደሚሆን አስቀድሞ ነግሮታል። እግዚአብሔር ዕድል ይሰጣል በየዘመናቱ። ምንም አይነት በደል ውስጥ እንሁን፣ እንደ ቅዱስ ጴጥሮስ አላውቅህም ብለንም ልንክደው እንችላለን። ነገር ግን እግዚአብሔር ዕድል ይሰጣል። በየትኛውም ኃጢአት ውስጥ ልንኖር እንችላለን። እግዚአብሔርን ደስ በማያሰኙ ነገሮች ውስጥ ልናልፍ እንችላለን። እግዚአብሔር ግን ዕድል ይሰጣል። ክብር ምስጋና ለእርሱ ይሁን። ለዮና ልጅ ለስምዖን ጌታ እንደገና ዕድል ባይሰጠ ኖሮ ቅዱስ ጴጥሮስን በዚህ ክብር ባላገኘነው ነበር። ዛሬም እግዚአብሔር በተለያየ የዕድሜ ክልል ውስጥ ላለን ሰዎች እንዲህ ይለናል። ለአዛውንቱ ከባለፈው ታሪክህና ከያዝከው ልምድህ አብልጠህ ትወደኛለህን? አዛውንቶች ብዙ ጊዜ በትዝታና በድሮ ዘመን ውስጥ ይኖራሉ። ጌታችን አዛውንቶችን ካለፈው ዝናችሁ ከያዛችሁት የሥልጣንና የሀብት ትዝታ አብልጣችሁ ትወዱኛላችሁን ይላቸዋል። ምክንያቱም በእርጅና ዘመን ልብ የሚታሰረው በልጆችና በልጅ ልጆች ጭምር ነውና። ለዚሁም ነው ነቢዩ ኢሳይያስ በትንቢተ ኢሳይያስ ምዕራፍ 46 ቁጥር 4 ላይ እስከ ሽምግልና ድረስ እኔ ነኝ፣ እስከ ሽበትም ድረስ እሸከማችኋለሁ ያለው። የተሸከመን እሱ ነው። በእርግጥም በእርጅና ወቅት የሚመጣውን ብቸኝነት ማሸነፍ የሚቻለው ፍቅርን ለእግዚአብሔርና ለሰው በመስጠት ነው። አንድ የሚባል አባባል አለ። አንድ አዛውንት በጸሎት ላይ ሆነው ጌታ ሆይ ካንተ በቀር ማንም የለኝም ይላሉ። ልክ ልጃቸው መታ አባዬ ጡረታ መጥቷል ስትላቸው ቆይ ጌታዬ ሆይ ዋናው ረዳት የመጣ ብለው ጸሎታቸውን አቋረጡ ይባላል። እግዚአብሔር ከማህፀን ጀምሮ እስከ ሽምግልና ድረስ የሚሸከመን አምላክ ነው። ዛሬም ጌታችን መድኃኒታችን ኢየሱስ ክርስቶስ ለወጣቱ ከዲጂታል ጣዖታትና ከዓለም ፈተና አብልጠህ ትወደኛለህን? ወጣቶች እነዚህ የተባሉት ሱስ፣ የሶሻል ሚዲያ ዝና፣ ጊዜያዊ ስሜቶች የሚፈትኑን ዕድሜ ክልል ላይ ነው ያሉት። ወጣቱ በስልኩ ስክሪን ላይ የሚያየው ውበት ከፈጣሪው እንዳይለየው መጠንቀቅ ያስፈልጋል። ምክንያቱም በመጽሐፈ መክብብ ምዕራፍ 12 ቁጥር 1 ላይ በጉብዝና ወራት ፈጣሪህን አስብ፣ ደስ አያሰኙም የምትላቸው ቀኖች ሳይመጡ ፈጣሪህን አስብ። የወጣትነትን ዘመን እግዚአብሔርም ዲያብሎስም ዓለምም ይፈልገዋል። ስለዚህ ምርጫችን ሊሆን የሚገባው አብልጦ ለወደደን ጌታ፣ ፍቅሩንም በመስቀል ሞት ለገለጠልን አምላክ፣ እስከ መቃብር ድረስ ለተከተለን ለትንሣኤው ጌታ ከማህፀን ጀምሮ እስከዚህ ዕድሜያችን የጠበቀን አምላክ ለሱ ልንገዛ ያስፈልገናል። ዛሬ ወጣቱ ላይክ ሲያጣ እንደሚጨነቀው ሁሉ ፍቅር ሲያጣ አይጨነቅም። ሰውን መውደድ ከኢንተርኔት ወይም ከቴክኖሎጂ ሱስ ይቀድማል። ብዙዎቻችን ያለንበት ሁኔታ ማየት አለብን። ስንቶቻችን ከጸሎት በፊት ከስልክ ከሶሻል ሚዲያ ርቀናል። ሁላችንም አይናችንን ስንገልጥ እጆቻችን የሚዘረጉት ወደ ስልኮቻችን። ነገር ግን መዘርጋት ያለበት ወደ እግዚአብሔር በጸሎት በፊቱ ለመቆም ከእግዚአብሔር ጋር ምሕረት ለማግኘት ዓለማችን የምትልን እናውቃለንና። የወጣትነት ሕይወት ብዙ ተግዳሮቶች ያሉብን ሕይወት ናቸው። ዛሬ በብዙ ስፍራ ላይ የምናየው የምንወዳቸውን ነገሮች ስለሚወደን ጌታ አብዝተን መተው እንዳለብን ነው። አንዳንዶቻችን ወጣቶች ጸጉራችንን እንወድ ይሆናል። ነገር ግን ጸጉራችሁ እንኳን በፊት የተቆጠረ ነው ብሎ ለኛ የተጠነቀቀልን አምላክ ምን ያህል እንወደው ይሆን? ለአንዳንዶቻችን ስልካችን፣ ለአንዳንዶቻችን የምንወዳት ፍቅረኛችን
በልጣብን ይሆናል። ነገር ግን ከነዚህ ይልቅ አብልጠህ ትወደኛለህ። ዛሬ እግዚአብሔርን ያላስበለጠ ሕይወት ክብር የለውም፣ በረከትም የለውም። እግዚአብሔር ዛሬ ለሴቱ ከጭንቀትና ከቤት ጣጣ አብልጣችሁ ትወዱኛላችሁን ይላል። ሴቶች የቤት ኃላፊነት፣ የልጆች አስተዳደግ፣ ማህበራዊ ጫና ይበዛባቸዋል። እንደ ማርታ በሥራ መባከን ሳይሆን እንደ ማርያም ቁጭ ብሎ ፍቅርን መማር ያስፈልጋል። እነዚህ የተባሉት የኑሮ ጭንቀቶች ናቸው። መጽሐፍ በሉቃስ ወንጌል ምዕራፍ 10 ቁጥር 41 ላይ ጌታችን እንዲህ ነበር ያለው፣ ማርታ ማርታ በብዙ ነገር ትጨነቂያለሽ፣ ትታወኪማለሽ፣ የሚያስፈልገው ግን ጥቂት ነው ወይም አንድ ነገር ነው። ማርያምስ በጎ ዕድልን መረጠች ብሎ ጌታችን ኢየሱስ ክርስቶስ ይናገር እናያለን። ማርታን የመሰሉ ሰዎችም ማርያምን የመሰሉ ሰዎችም አሉ በምድራችን ላይ። ለሚበልጠው ግን ቅድሚያ እንድንሰጥ፣ ጌታን መውደድ፣ እሱን ማድመጥ፣ በሱ እግር ስር መመላለስ። ብዙ ሰዎች ቤተ ክርስቲያን ያስተናግዳሉ፣ ነገር ግን ቃሉን ቁጭ ብሎ አይሰሙም። ለአገልግሎት በዚያ በዚህ ይላሉ፣ ነገር ግን ቆሞ አያስቀድሱም። እነዚህ ማርታዎች ናቸው። እግዚአብሔር መንፈስ ቅዱስ ሁላችንም እሱን ሰምተነው እንድንታዘዝ ቅዱስ ፈቃዱ ይሁንልን። ሴቶች ስለሌላው ሲሉ ራሳቸውን የመርሳት ዝንባሌ አላቸው። ነገር ግን በመጀመሪያ ፈጣሪን መውደድ ለራስ ሰላም መስጠት እንደሆነ ማወቅ አለባቸው። አበው እንዲህ ይላሉ፣ ሴት ካወቀች ጎጆ አይፈርስም፣ እግዚአብሔርን ካወቀች ደግሞ ነፍሷ አይጠፋም ይላሉ። እውነት ነው። ልባም ሴት፣ አስተዋይ ሴት ክርስቶስን አብልጣ ስለምትወደው ለእርሱም ነው የምትታዘዘው። ቤተ ክርስቲያን ለክርስቶስ እንደምትገዛና እንደምትታዘዝ፣ በመጨረሻም ለሀገራዊ አንድነትና ለግል ሕይወት እግዚአብሔርን አስቀድሞ መውደድ ያስፈልጋል። ለሀገራዊ አንድነት ዛሬ ሀገራችን የምትድነው ከነዚህ ከዘሬ፣ ከጎጤ፣ ከጥቅሜ አብልጬ ወንድሜን እወዳለሁ የሚል ትውልድ ሲበቅል ነው። አባቶች እንደሚሉት ፍቅር የሌለበት ሀገር ጭድ የሌለበት ቤት ነው፣ በቀላሉ ይፈርሳል። ስለዚህ ዛሬ በእንደዚህ አይነት መንፈስ ውስጥ የማያልፉ ሰዎች፣ እግዚአብሔርን የሚያስቀድሙ፣ ሰውን በሰውነቱ እኩል ነው ብሎ የሚያምኑ ሰዎች ያስፈልጓታል ለምድራችን። ዛሬ ሀገር የምትተረማምሰው፣ ቤተ ክርስቲያን ሰላም አጥታ የምትታወቀው፣ በአንድም በሌላም ስፍራ ሞትና መከራ የነገሰው ከዘሬ፣ ከብሔሬ፣ ከጎጤ፣ ከጥቅሜ አብልጬ ጌታ ሆይ አንተን እወድሃለሁ የሚል ትውልድ እንዲበዛልን ልንጸልይ ያስፈልገናል። ለግል መንፈሳዊ ሕይወታችን ቅዱስ ጴጥሮስ ጌታ ሆይ እንድወድህ አንተ ታውቃለህ እንዳለው እኛም ዛሬ ዓለምን ተይኝ ጌታን ግን እወድሃለሁ ብለን ልንወጣ ያስፈልገናል። ዛሬ ስንወጣ አንድ የምንተወው ነገር ይኑር። አዋቂው ቂሙን፣ ወጣቱ ሱሱን፣ ሴቶች ጭንቀታቸውን ለዚህ ዓለም፣ ለኮስሞቲክስ፣ ለብልጭልጩ ነገር። ከነዚህ ስንል አዋቂውን የያዘው ሀብትና ስልጣን፣ ወጣቱን የያዘው ዝነኝነትና ሱስ ሊሆን ይችላል። ዛሬ ወጣቱ ሆይ ጌታን ከወደድከው እኩዮች በሱስና በጭንቀት ሲጠፉ ዝም አትበል። በትክክለኛው መንገድ እንዲመሩ ልንጸልይ ያስፈልጋል። አዋቂዎች ጌታን ከወደድነው በሀገር ላይ ሰላምን ንዝራ፣ የበታቾቻችን በፍትህ እናስተዳደር፣ በጎች የተባሉትን ሕዝብን በአባትነትና በጥበብ ልንመራ ልንጠብቅ ይገባናል። ከነዚህ አብልቀህ ትወደኛለህን የሚለው ጥያቄ የቅድሚያ ምርጫ ጥያቄ ነው። ዓለም ራሴን ትላለች፣ ክርስቶስ ወንድምህን ይላል። ዓለም በቀል ትላለች፣ ክርስቶስ ይቅርታ ይላል። ዓለም የዘር ፖለቲካ ትላለች፣ ክርስቶስ የሰው ልጅነት ይላል። ጴጥሮስ ሐዋርያው መጨረሻ ላይ ሁሉን ታውቃለህ ብሎ ራሱን ዝቅ እንዳደረገ እኛም ጌታ ሆይ ከጥቅማችን ከዘራችንና ከጊዜያዊ ደስታችን ይልቅ
አንተንና ፍቅርን እንድንመርጥ እርዳን ብለን በፊቱ ልንጸልይ ይገባናል። ክርስቲያን እንኳን የማይጠቅመውን የሚጠቅመውን ነገር እንኳን ቢኖር ለክርስቶስ ሲል ይተዋል። እኛም ለምንወደው ጌታ በእርግጥም እሱ ይወደናል፣ ፍቅሩንም በመስቀል ሞት ገልጦልናል። ዛሬም በምሕረቱና በይቅርታው ይታገሰናል። ለዚህ ጌታ ሁሉን መተው አለብን። ክርስቶስን አብልጠን ልንወደውና ልንታዘዘው ይገባናል። ለዚህም የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን ጸጋና በረከት ከሁላችን ጋር ይሁን። አሜን። ወስብሐት ለእግዚአብሔር።